ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 3 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት እንኳን ለእናቶች ቀን አደረሳችሁ እያል መልካም ምኞታችንን አስቀድመን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የፋኖ አንድነትና የተጠናከሩ ወታደራዊ እርምጃዎች፣ የጤና ባለሙያዎች ጥያቄና ያገዛዙ አፈና፣ የጀኔራሉ ቁጣ፣ የምርኮኛው ኤታ ማጆር ሹም ፉከራ፣ የእናቶች ቀንና የፖለቲካ እስረኛዋ የአምባሳደሩ ለቅሶ፣ ከንቲባና እስር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር በጠላት ላይ የተጠናው ወታደራዊ እርምጃ በመውሰድ ድል መቀዳጀቱን ዛሬ ግንቦት 3 ቀን 2017 ዓ.ም የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብሃ አካል የሆነው ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና የአምባገነኑ ብልጽግና አገዛዝ ኔትወርክ ሌሊቱን በማጥፋት በርካታ ኃይል ይዞ ከ10 በላይ በሚሆኑ አቅጣጫዎች በበለሳ፣ በወገራ፣ በጎንደር ከተማ፣ በደጎማ፣ በማክሰኝ ና ጠዳ ከተሞች ዙሪያ አልፎ ኦፕሬሽን ለመውሰድ ቢያስብም ቀድሞ ለፋኖ መረጃ የደረሰው ሲሆን ይህንኑ መሰረት አድርጎ ፋኖ ተገቢውን ጥንቃቄ በማድረግ በጠላት ላይ የተጠናና የተደራጀ ጥቃት ፈጽሞ ከፍተኛ ድል መቀዳጀቱ ተገልጿል። የአማራ ፋኖ አንድነት በጎንደር ቴዎድሮስ ብርጌድ፣ ጎንደር ብርጌድ፣ አጥናፉ ብርጌድ በተናበበና በተቀናጀ መንገድ ካገዛዙ ወንበር አስጠባቂ ኃይል ጋር ወገራ ወረዳ በብራና ደርጋጅ በተባሉ ቦታዎች ምዕራብ በለሳ፣ ኮዛ አቦ ቀበሌ፣ ጎንደር ዙሪያ ወረዳ ደንቀዝና ደንጎላ ቀበሌዎች በድምሩ 5 ቦታዎች ላይ ከፍተኛ ተጋድሎ በማድረግ በጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ የጠላትን እቅድ ማክሸፋቸው ተገልጿል። በውጊያው ጠላት ከፍተኛ ሙትና ቁስለኛ አስተናግዶ ሰብአዊና ቁሳዊ ኪሳራውን ተሸክሞ በአምቡላንስና በፒክአፕ መኪኖች እያመላለሰው ሆስፒታሎችን አጨናንቆ መዋሉን ቃል አቀባዩ ባወጣው በዚሁ መረጃ ጠቅሷል። አገዛዙ በአንድ በኩል የሕክምና ሙያተኞችን ያሳድዳል፣ ያስራል። በዛሬው ውጊያ ሲቸግረው ደግሞ እግራቸው ስር ወድቆ አክሙልኝ ይላል። ዛሬ በየሆስፒታሎች የተከሰተው ሁነት ይሄው ነው በማለት ያገዛዙ ስልጣን አስጠባቂ ጦር በርካታ ቁስለኞች ጭምር መኖራቸውን አስታውቋል። በዛሬው ውጊያ በጎንደር በጋሻው በኩል ምንም አይነት ሰብአዊና ቁሳዊ ኪሳራ ሳይደርስ በእነሱ ድግስ ተሞሽረን በጀግንነት ደምቀን ውለናል በማለት በጠላት የተወሰደው ወታደራዊ እርምጃ ጠላት ያቀደው ሳይሆን ያላቀደው እንደደረሰበትና በተናበበና በተቀናጀ መንገድ ፋኖ የወሰደውን እርምጃ ተከትሎ ከፍተኛ ኪሳራ ማስተናገዱን አርበኛ ታድሎ ደሴ አስታውቋል። ጠላት በሌሊት ተጉዞ ኢንተርኔት በማጥፋት ከኛ ውጪ ለፋኖ መረጃ አይደርስም በሚል የጠላት ካምፕ የደረሰበትን ሽንፈት ተከትሎ እርስ በርስ መካሰስ መጀመሩን ኔትወርክ አጥፍተን በሌሊት ተጉዘን መረጃ ከኛ ውጪ ለፋኖ የሚያደርስ ማን ነው በማለት እርስ በርስ አለመተማመናቸውና አንዱ በአንዱ ላይ ጣቱን መቀሰሩ ተገልጿል። ከዚህ ቀደም ያገዛዙ ወታደሮች ሽንፈት ሲደርስባቸው አብረዋቸው በባንዳነት የተሰልፉ ሚሊሻና አድማ ብተናዎችን ተጠያቂ በማድረግ እርስ በርስ እስከ መታኮስ መድረሳቸው አይዘነጋም። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም 7ኛው አዲስ አለማየሁ ክፍለ ጦር 7 ያገዛዙ አድማ ብተናና ሚሊሻዎች ፋኖን መቀላቀላቸውን ገለጸ። ዛሬ ግንቦት 3 ቀን 2017 ዓ.ም ከብልጽግና መዋቅር ከርተው የአዲስ አለማየሁ ክፍለ ጦርን የተቀላቀሉት 7 ያገዛዙ አገልጋይ የነበሩ 1 አድማ ብተናና 6 ሚሊሻዎች ሲሆኑ ከነዚህም 4ቱ መብረቁ ብርጌድን፣ 3ቱ ተድላ ጓሉ ብርጌድን መቀላቀላቸው ተገልጿል። ክፍለ ጦሩ እንዳስታወቀው ጠላት ብልጽግና በቁሙ እየፈረሰ ይገኛል በማለት ከጊዜ ወደ ጊዜ ፋኖን የሚቀላቀሉ ቁጥራቸው መጨመሩን ጠቅሷል። በእንዲህ እንዳለ በጎጃም ግንባር የተለያዩ ህዝባዊ ውይይቶችና የአደረጃጀት ስራዎች ተጠናክረው የቀጠሉ ሲሆን በሰከላ ወረዳ ገርበማ ቀበሌ የአማራ ፋኖ በጎጃም የሀገሪቱ ነባራዊ ሁኔታና ስለ ፋኖ ቁመና ከህዝቡ ጋር በጥልቀት መምከሩን፣ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ያደረሳቸው ያሉ ጉዳቶችና ወደፊትም ተመሳሳይ ጥፋት ከማድረስ እንደማይመለስ በቂ ማብራሪያ በመስጠት ህዝቡ ለፋኖ እንቅስቃሴ ዛሬም ያለውን ድጋፉን መግለጹ ታውቋል። በተያያዘ ዜና ተጨማሪ አደረጃጀት ስራዎችን የአማራ ፋኖ ብሔራዊ ኃይልን ከመሰረቱት አንዱ የአማራ ፋኖ በጎጃም አጠናክሮ የቀጠለ ሲሆን 5ኛው ራስ ቢትወደድ መንገሻት ኪም ክፍለ ጦር አንጋፋው ደጃች አሰበው ቡሬ ዳሞት ብርጌድ ለ4 ተከታታይ ቀናቶች ውይይት ከተደረገ በኋላ ከድርጅቱ ከፍተኛ አመራሮች በመሆን አደረጃጀቱን መዋቅር በማስተካከል ብርጌዱን ይመራሉ የተባሉት መሰየማቸውን ገልጿል። በተመሳሳይ ለ8 ተከታታይ ቀናት በአማራ ፋኖ በጎጃም 2ኛው ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ የነበረው ውይይትን ተከትሎ የውስጥ ችግሮችን ለመጨረሻ ጊዜ መፍታት መቻሉ ተገልጿል። በዚህ ሂደት የአማራ ፋኖ
በጎጃም ከፍተኛ አመራሮች የሁለተኛው ተፈራ ዳምጤ ክፍለ ጦር አመራሮች ባደረጉት የብርጌድ አመራር ሂስና ግለይስ ጥልቅ የሆነ ግምገማ በማካሄድ ችግሮችን ለይቶ በማስቀመጥ አዲስ መዋቅር በመስራት ችግሩን መፍታታቸውና ብርጌዱን በሰብሳቢነት ምክትል ሰብሳቢነት ወታደራዊ አዛዥና ምክትል ወታደራዊ አዛዥ የሚመሩ ዛሬ ግንቦት 3 ቀን 2017 መመደባቸው ታውቋል። በኢትዮጵያ የሚገኙ የጤና ባለሙያዎች ከሰሞኑ ያነሱትን ጥያቄ አስመልክቶም የተለያዩ አዎንታዊና አሉታዊ አስተያየቶች እየተሰነዘሩ ይገኛሉ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኘው ለሪፖርተር ጋዜጣ በሰጡት አስተያየት ዘርፉ የተለየ መሆኑን ገልጸው ስራው ከሰው ሕይወት ጋር በቀጥታም የተገናኘ ነው፣ ከፍተኛ የስራ ጫና ያለው፣ ጥብቅም ስነ ምግባር ዲሲፕሊን የሚጠይቅና እንደ ሌሎችም የሙያ ዘርፎች ሌላ ተደራራቢ ስራ እየሰራ መኖር የማያስ ችል ነው ብለውታል። እንደ ፕሬዚዳንቱ ገለጻም የጤና ዘርፉ ራሱን የቻለ የተወሳሰበ በመሆኑ የተለየ ትኩረት ያስፈልገዋል። ያ ባለመሆኑና አንዳንድ ቅድመ ብለን ያነሳናቸው ጥያቄዎችን በአግባቡ ባለመመለሳቸው አሁን ጥያቄ እየተነሳ የሚገኘው ከዚህ አኳያ ነው ሲሉ ፕሬዚዳንቱ አስተያየታቸውን ሰንዝረዋል። የሕክምና ባለሙያዎች ደሞዝም ጥቅማ ጥቅም መጠየቃቸው እንደተለየ ኃጢአት ወይም ቅንጦት መታየት እንደሌለበትም የገለጹትም አቶ ዮናታን ምቹ ሁኔታ በሌለበትና መሰረተ ልማት ባልተሟላበት አገራቸውን ወገናቸውን ለማገልገል ብለው ከፍተኛ አደጋም ተጋፍጠው እንደሚሰሩ ገልጸው እነዚህ ባለሙያዎችም እኮ በፍጥነትም ተላላፊ የሚሆኑ በሽታዎችም የያዛቸውን ታካሚዎችን ሳያገሉ ራሳቸውን ለአደጋ በማጋለጥ የሚሰሩ ናቸው። የሳምባ ነቀርሳ፣ የሂፔታይተስና ሌሎችም ተላላፊ በሽታዎችን ታካሚዎችን አደጋም ተጋፍጠው ማከም አለባቸው። ሐኪሞች የሥራ ቦታቸው የሕክምና ተቋማት ውስጥም በመዋላቸው ቢሮ ወይም ፋብሪካ ከሚውለው ሰው በተለየ ሁኔታም ለአደጋም በብርቱ መልኩ ተጋላጭም እንዲሆን ያደርጋቸዋልም ብለዋል። የሐኪሞችም ተቃውሞ ሆነ ጥያቄ በአጠቃላይ ዘርፉም ከሚጠይቀው ጫናና የሥራ ባህሪ ጋር መታየትም አለበትም ሲሉ አጽንኦትም ሰጥተዋል። እስከ አለፈው ዓመት 2016 ዓ.ም ድረስ በመላው ኢትዮጵያ 490 ሺህ የጤና ባለሙያዎች በስራ የተሰማርተው የነበረ ቢሆንም ከነዚህ ውስጥ 67 በመቶቹ ወይም 328951 የሚሆኑት በቀጥታም የጤና አገልግሎቱን የሚሰጡ ባለሙያዎችም ሲሆኑ 116 ሺህ ወይም 33 በመቶዎች ብቻ ናቸው የአስተዳደር ድጋፍ ሰጪ ሰራተኞች ናቸውም ተብሏል። በኢትዮጵያም ዛሬ አንድ ሐኪም ወይም ዶክተር ለ5843 ሰዎች አገልግሎት ይሰጣል ተብሎ ሲተመን አንድ ነርስ ለ999 ሰዎች አገልግሎት ትሰጣለች ወይም ይሰጣል። አንድ አዋላጅ ሐኪምም ደግሞ እንደዚሁ ለ4339 ሰዎች ይዳረሳልም ተብሏል። ከዚህ በተጨማሪ በ15000 የጤና ኬላዎች ስር የተሰማሩ ወደ 42000 የጤና ኤክስቴንሽን ሰራተኞች የማህበረሰብ አቀፍ የጤና አገልግሎት በማዳረስ ከፍተኛ አገልግሎት እየሰጡ መሆኑን የጤና ሚኒስቴር መረጃ አመላክቷል። እነዚህ ሁሉ የጤና ባለሙያዎች ደሞዝና ጥቅማ ጥቅም ቸገረን ሲሉ እየተደመጡ ሲሆን ከሰሞኑ በየክልሉና በየጤና ተቋማቱ ጓን ለብሰው በሰላማዊ ሰልፍ ጥያቄዎቻቸውን ሲያቀርቡ የሚታዩ ሐኪሞች ራበን እንዲሁም መኖር አቃተን የሚል መፈክር ይዘው መታየታቸው ብዙዎችን እያነጋገረም ይገኛል። በኢትዮጵያ ከገጠር እስከ ከተማ በእግራቸው እየኳተኑ ሽንት ቤትም የሚያስቆፍሩና የንጽህና አጠባበቅም ለሚያስተምሩ የጤና ኤክስቴንሽን ሰራተኞች በቂ ክፍያ መፈጸም ለምን ተቸገረን የሚለው ጥያቄም እያስነሳ ሲሆን ፀሐይና ዝናብ ሳይበግራቸው በየመንደሩ እየገቡ ክትባት ለሚሰጡ ነርሶች መድረስ እንዴት ተሳነን የሚለውም ጥያቄ እያስነሳ ይገኛል። የውሻ በሽታ ክትባትና የከብት ማዳቀል አገልግሎት ከሚሰጡ የእንስሳት ሐኪሞች ጨምሮ በስነ ተዋልዶና በወሊድም አገልግሎት ከጸረ ወባ መድኃኒት ርጭትም ጀምሮ እስከ ህፃናትም እንክብካቤም ከጤና ኬላ እስከ ሆስፒታሎችም ህይወትን ለመታደግን ደፋ ቀና ሲሉ የሚውሉ በአላትም የእረፍት ቀናትንም ሆነ ሌትና ቀን ሳይሉ በተመደቡበት የሚገኙ የጤና ባለሙያዎች ራበን ብለው ቅሬታም ሲያቀርቡ መታየትም ከባድ የሞራል ዝቅጠትን መሆኑ በአገርም አቀፍም ሆነ በሰብአዊ ደረጃም የሚያጠያይቅ መሆኑን በርካታዎች እየገለጹ ይገኛሉ። የአማራ ፋኖ ብሔራዊ ኃይል በወሎ ግንባር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሲም ላይ ጠላትን በመቶዎች ሙትና ቁስለኛ በማድረግ ድል መቀዳጀቱ ተገለጸ። በአማራ ፋኖ ብሔራዊ ኃይል በወሎ ግንባር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሲም ላይ በሶስት ግንባር አባይ ተራራ፣ ደብር ተራራና ቃሲም ሚካኤል ላይ ከምሽቱ 4 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት ተኩል ድረስ በዘለቀ ከባድ ውጊያ የጠላትን በርካታ ኃይል ሙትና ቁስለኛ ማድረጉን ገልጿል። ጠላት ከወልዲያ
ቃሲም ኃይል እንዳይጨምር ጃርሳ ላይ በመዝጋት በጨለማ ግራ እንዲጋባ አድርጎ በመምታት ሙትና ቁስለኛውን ጥሎ ወደ ወልዲያ ከተማ የቀረ ኃይሉን ይዞ እንዲፈረጠጥ ምክንያት መሆኑን ዛሬ ግንቦት 3 ቀን 2017 በወጣው በዚሁ መግለጫ ጠቅሷል። በአማራ ፋኖ ብሔራዊ ኃይል በወሎ ግንባር የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ይፋ ባደረገው በዚሁ መግለጫ በርካታ ኃይሉ ጃርሳ ጥቁር አስፓልት ላይ በደፈጣና ቃሲም በሶስት ግንባር በከበባ የተመታበት የጠላት ኃይል ሌሊት 6 ሰዓት ተኩል ላይ ወልዲያ ከተማ ከፍተኛ ትርምስ ውስጥ ገብቶ በኋላም ብረት ለበስና ዙ 23 ከበርካታ ኃይል ጋር ወደ ጃርሳ ማጥቃት ቢያደርግም ሊሳካለት ባለመቻሉ ድሮን ጭምር በማምጣት ውጊያውን ሊቆጣጠር ቢሞክርም ሳይሳካለት ቀርቶ በመቶ የሚቆጠሩ አብዛኛው ምልምል ስልጣን አስጠባቂ ሰራዊቱን ማስጨረሱን ገልጿል። ከዚሁ ጋር ተያይዞም በበርካታ የወሎ ቤተ አማራ አካባቢዎች ያገዛዙ ዙፋን ጠባቂ ሰራዊት በተለይ ከተለያየ አካባቢ በግዳጅና በአፈሳ ለብ ሰልጥኖ የመጣው ኃይል እየተበተነ ፋኖን እየተቀላቀለ እንደሚገኝ አስታውቋል። በዚህ የተበሳጨው ፋሺስቱ የብልጽግና የአንድ ቡድን አገዛዝ ዙፋን ጠባቂ ሰራዊት በአውደ ውጊያ የደረሰበትን ሽንፈት ተከትሎ እንደተለመደው ንጹሐን ህዝብን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ እየፈጸመ ሲሆን ቤትና ንብረት ማውደሙንም በወሎ ግንባር የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 3 ቀን 2017 ዓ.ም ባወጣው በዚሁ መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ኃይል በአራቱ የፋኖ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራና በአማራ ፋኖ በሸዋ በጋራ ቋራ ላይ ቃል ኪዳን ገብተው ግንቦት 1 ቀን 2017 መመስረቱን ይፋ ያደረጉ ሲሆን የአራቱ ፋኖ አደረጃጀቶች ዋና ዋና መሪ አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጆና አርበኛ ደሳለኝ ሲያስብ ሸዋን ጨምሮ 13 አባላት ያሉት ማዕከላዊ ኮማንድ ፖስት ማቋቋሙን ጠቅሰን መዘገባችን አይዘነጋም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የደቡባዊ ትግራይ ክልል አስተዳደርን እንዲፈርስ እቅድ መያዙ አንድ የቀድሞ የመከላከያ ከፍተኛ ባለስልጣን የክልሉ ተወላጅም ተቃወሙ። የዶክተር ደብረጽዮን ህወሓት በደቡባዊ ትግራይ አካባቢ ያሉ አስተዳደሮችን በማፈራረስ በምትኩም አካባቢዎቹን በአዲስ መዋቅር በቁጥጥሩ ስር ሊያደርግም እቅድ አለው። ይህም እንቅስቃሴ በአካባቢው ውጥረትም ሊፈጥር ይችላል የሚል ስጋት በክልሉ በሚንቀሳቀሱ የማህበራዊ አንቂዎች ዘንድም እየተስተጋባም ይገኛል። ይህንን መረጃም ተንተርሶ በቀድሞ መንግስት በተባበሩት መንግስታት የሰላም አስከባሪ ከፍተኛ ወታደራዊ አመራር የህወሓት ነባር ታጋይ የነበሩት ሜጀር ጀነራል ሀጎስ ወላይ በማህበራዊ ትስስር ገጻቸው እንዳጋሩት በሙስና የተዘፈቀው ህዝባዊ ወያነ ሓርነት ህወሓት ዛሬም አደጋ የሚጋብዝ እንቅስቃሴ ጀምሯል። ህወሓት እንደከዚህ ቀደሙ ሁሉ ህዝባችንን ዋጋ የሚያስከፍል ከእውነታ የራቀ መከፋፈልን እየፈጠረ ይገኛል በማለት ቅሬታቸውን አሰምተዋል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ እንደ ፈረንጆቹ አቆጣጠር በ2011 7 ጀነራሎችን፣ 240 ኮሎኔሎችን፣ 500 ከፍተኛ መኮንኖችን ከሰራዊቱ በግዴታም ሲያሰናበቱ በወቅቱ የመባረር ዕጣ ከገጠማቸው መካከል ብርጋዴር ጀነራል ተክላይ አሸብር፣ ብርጋዴር ጀነራል ምግበይ ኃይሌ፣ ብርጋዴር ጀነራል አብርሃም ማጂሞ እንደዚሁም ህወሓትና ሻዕቢያ በኮሎኔል መንግስቱ ኃይለማርያም ይመራ የነበረውን የቀድሞው የኢትዮጵያ ወታደራዊ መንግስትን በሚዋጉበት ወቅት ህወሓትም ለሻዕቢያ ወታደራዊ እገዛም ባደረገበትም ጦርነት ላይ በተለይ በቀይ ኮከብ ጦርነት ወቅት ብርጋዴር ጀነራል ሀጎስም አንዱ አዋጊ እንደነበሩም ቀደም ሲል ገልጸዋል። የአማራ ህዝብን በጠላትነት ፈርጆ ጦርነት የከፈተው አገዛዝ ከፍተኛ ወታደራዊ አዛዥ ለጠላት የማይበገር ክንደ ብርቱ መከላከያ ገንብተናል በማለት የጎረቤት ሀገራት ጭምር ወረራና ጥቃት ሲፈጽሙ ቆሞ የሚያዩን ስልጣን አስጠባቂ ሰራዊት በተመለከተ በእብሪት ተናገረ። የቀድሞው ምርኮኛና የአብይ አገዛዝ ስልጣን አስጠባቂ ጦር በዘረኛ አመለካከቱ ብዙዎች የሚያነሱት የአገዛዙ መከላከያ ሰራዊት ኤታ ማጆር ሹም የተባለው ብርሃኑ ጁላ ለጠላት የማይበገር ክንደ ብርቱ መከላከያ ገንብተናል ሲል ተናግረዋል። ዛሬ ግንቦት 3 ቀን 2017 ዓ.ም የምዕራብ ዕዝ 47ኛ የምስረታ በዓል በነቀምቴ ስታዲየም በተከበረበት ወቅት ባደረገው በዚህ ንግግር ሰላማዊ ሰዎችን እያስጨፈጨፈ የሚገኝበትና በአማራ ህዝብ ላይ ከ2 ዓመት በፊት በይፋ ጦርነት በማወጅ አማራን ትጥቅ ብቻ ሳይሆን ቀበቶ አስፈትተናል፣ ከዛሬ በኋላ ልዩ ኃይል የሚባል ፈርሷል በማለት የአማራ ልዩ ኃይልን በማፍረስ የአማራ ህዝብን ትጥቅ ለማስፈታትና ለመጨፍጨፍ ያቀደውን እቅድ ተከትሎ የአማራ ህዝብ በፋኖ ልጆቹ ተጋድሎ ከ2 ዓመት በላይ ዛሬም እስከ አፍንጫው የታጠቀውን ሰራዊት እየመከተና እያንበረከከ የሚገኝ ሲሆን በተከታታይ ታዳጊዎችን ጭምር እያፈሰ እስከ ማሰልጠን የደረሰውና ለነሱ ስልጣን ማስጠበቂያ ዛሬም የድሃ ልጆችን እየገበሩ ለመቀጠል የወሰነው ኃይል በነቀምቴ ስታዲየም ከዚህ ቀደም አብይ እንዳደረገው ሲፎክር ተስተውሏል። አብይ አህመድ በነቀምቴ ስታዲየም ተገኝቶ በአማራ ህዝብ ላይ ቀጥታ የዘር ጭፍጨፋ የሚያነሳሳ ንግግር ማድረጉን ተከትሎ ከዚህ ቀደም ሰፊ መወያያ የነበረ ሲሆን የኦሮሞ ብሔር ተወላጅና የአገዛዙን ስልጣን
አስጠባቂ ጦር በኦሮሞ የበላይነት ቁጥጥር ስር አድርጓል የተባለው የአብይ አህመድ ቀኝ እጅ መሆኑን የሚጠቀስለት የቀድሞ ምርኮኛና ያገዛዙ ስልጣን አስጠባቂ ጦር ብርሃኑ ጁላ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ትጥቅ አስፈታለሁ ማለቱ ቀርቶ አስታጥቄ የሚል ስም የተሰጠውና አገዛዙ ተበድሮ የገዛቸውን ዘመናዊ ጦር መሳሪያዎች ጭምር ፋኖ ማርኮ እየተቀበለ መታጠቁ በተደጋጋሚ ሲያስተቸው ቆይተዋል። የተማረና ለህዝብ የሚያስብ ጀነራል ጦርነትን ያስቀራል እንጂ በየቀኑ ስልጣናቸውን ለማስቀጠል በዘረኛ አጀንዳ የከፈቱትን ጦርነት በማካሄድ ሰላማዊ ሰዎችን የጥቃት ኢላማ በማድረግ በአማራ ህዝብ ላይ የጀመሩትን ጭፍጨፋ አጠናክረው ለመቀጠል ያላቸውን እቅድና ተልዕኮ ያሳያል ተብሏል። በዚሁ ዝግጅት ላይ ሽመልስ አብዲሳን ጨምሮ በአማራ ህዝብ ላይ ግልጽ ጭፍጨፋ በኦሮሚያ ክልል በማድረግ ማንነት ተኮር ጭፍጨፋዎችን በማቀነባበርና በመምራት ጉልህ ሚና አለው የሚባለው የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳን ጨምሮ የተለያዩ ባለስልጣናት ተገኝተዋል። በኢትዮጵያ እርዳታ ነጻነቷን የተቀዳጀችው ደቡብ ሱዳን የኢትዮጵያን ድንበር ገፍታ የራሷን ባንዲራ እስከ ማውለብለብ የደረሰችበት ዜና ከኢትዮጵያ አልፎ ዓለም አቀፍ መገናኛ ብዙሃን ጭምር የተዘገበ ሲሆን ይህንን መመከት ያልቻለው ስልጣን አስጠባቂ ጦር በቀድሞ ምርኮኛ ብርሃኑ ጁላ እየተመራ ሰላማዊ ሰዎችን ለመጨፍጨፍ ዛሬም ጠላት ያለውን ህዝብ ለመጨረስ ያለውን እቅድና ፍላጎት ያሳየ ንግግር አድርጓል። ለጠላት የማይበገር የተባለው የአብይ አገዛዝ ስልጣን አስጠባቂ ጦር ሱዳን 60 ኪሎ ሜትር የኢትዮጵያን ድንበር ገፍታ ስትገባና ስትቆጣጠር አንድም ጥይት ያልተኮሰና ባለፉት 7 ዓመታት በተለያዩ የአገሪቱ አካባቢዎች የአማራ ክልልን ጨምሮ ንጹሐንን እየጨፈጨፈ ስልጣኑን ለማስቀጠል የቆረጠ ቡድን መሳሪያ በመሆኑ ጦሩ ከህዝብ ተነጥሎ እስከ መቼ ድረስ ይኖራል? ለአብይና ጓደኞቹ ስልጣን ስንል አንሞትም በማለት እጁን የሚሰጠው ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን አለኝ የሚለውን ሰራዊት አስጨርሶ ታዳጊዎችን እስከ ማፈስ መድረሱ አይዘነጋም። የኢትዮጵያ የጤና ባለሙያዎች ንቅናቄ ተጠናክሮ ቀጥሏል። ማክሰኞ ጥያቄያቸው ካልተመለሰ ሙሉ ለሙሉ የስራ ማቆም አድማ ያደርጋሉ። ከድንገተኛ አገልግሎት በስተቀር አይሰጥም። ጥያቄው ከግንቦት 9 ድረስ ካልተመለሰም የተጠናከረ ሁሉን አቀፍ የስራ ማቆም አድማ እንደሚያደርጉ ከወዲሁ አስታውቀዋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት በአገዛዙ ታሰረ። ትላንት የኢትዮጵያ ጤና ባለሙያዎች ንቅናቄ አስቀድሞ ከአንድ ወር በፊት ግንቦት 5 ቀን 2017 ዓ.ም የተቃውሞ ስራ ማቆም አድማ እንደሚያደርግ 12 ጥያቄዎችን በማስቀደም የደሞዝ ጭማሪ፣ ጥቅማ ጥቅም፣ የትርፍ ሰዓት ክፍያና ያቀረባቸውን 12 ጥያቄዎች አገዛዙ እንዲመልስ ያቀረበውን ጥሪ ተከትሎ ዛሬም ድረስ ያገዛዙ ባለስልጣናት በይፋ ዝምታ የመረጡ ቢሆንም ውስጡን ያፈና ተግባራቸውን አጠናክረው ቀጥለዋል። ትላንት ለምርመራ ትፈልጋለህ ተብሎ የተወሰደው የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛቸው ዛሬ የጸጥታ ኃይሎች ናቸው በተባሉ ያገዛዙ ጠመንጃ ያዦች ተወስዶ መታሰሩ ታውቋል። አቶ ዮናታን በጸጥታ ኃይሎች ከቤቱ የተወሰደ ሲሆን በአስቸኳይ እንዲፈቱ ሲል ማህበሩ ጥሪ ያቀረበ ሲሆን እኔም ዮናታን ነኝ በማለት የጤና ባለሙያዎች በማህበራዊ ገጾቻቸው ድጋፍ ሰጥተዋል። የማህበር ፕሬዝዳንትና ሌሎች አመራሮችን በማሰር በማንገላታት ርቦኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎች ጥያቄ ማፈን አይቻልም፣ ፕሬዝዳንቱ በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲል አስታውቋል። አስቀድሞ ትላንት ለምርመራ ትፈልጋለህ በሚል የተደወለለት ሲሆን ዛሬ ከቤት ወስደው እንዳሰሩት ቤተሰቦቹ ይፋ አድርገዋል። ጥያቄው አጠቃላይ ጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ነገ እኛንም ምን እንደምንሆን አይታወቅምና መልእክታችን ይህ ነው በማለት የማህበሩ አመራሮች ጥሪ አቅርበዋል። ፕሬዝዳንቱ የታሰረው ለግል ጉዳዩ አይደለምና ማህበሩን በመወከል ከፍተኛ ድምፅ ለሆነው ፕሬዝዳንት አጋርነታችሁን አሳዩ በማለት ጥሪያቸውን አቅርበዋል። የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያዎች ያነሱትን የዳቦ ጥያቄያቸውን ጨምሮ 12ቱ ጥያቄያቸው በአግባቡ ሊመለሱ እንደሚገባቸው ድጋፍ መስጠቱ አይዘነጋም። ከዚህ በተጨማሪ በአዲስ አበባ አስቀድመው ቅድመ የስራ ማቆም አድማ ሰላማዊ ሰልፍ በቅዱስ ጳውሎስ ሆስፒታል ውስጥ ያደረጉ አስተባባሪዎች የተባሉ እየተሳደዱና አንዳንዶች እየታሰሩ ሲሆን በአርባ ምንጭ፣ በወላይታ ሶዶና ሌሎችም አካባቢዎች ጤና ባለሙያዎች አፈናና ማዋከብ እየደረሰባቸው አገዛዙ የዳቦ ጥያቄያቸውን ለማዳፈን እየሞከረ ይገኛል። የጤና ባለሙያዎቹ 12 ጥያቄያቸውን ለጤና ሚኒስቴርና በግልባጭ ፓርላማውን ጨምሮ ለተለያዩ የመንግስት ባለስልጣናት ያስገቡ ሲሆን ሁሉም ዝምታ መርጠዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የሰኞ መርሃ ግብሮችን ይፋ ያደረገ ሲሆን ሁሉም ባለሙያ አጭር ውይይት በስራ ክፍሎቹ ማድረግና አቋም መያዝ፣ ለአገልግሎት ክፍት በሚሆኑ ስራ ክፍሎች ሁሉንም ባለሙያ ያካተተ አዲስ የአንድ ሳምንት ፕሮግራም እንዲወጣ ማድረግ፣ የማዕከላዊ ልየታ ላይ የሚሰሩ ባለሙያዎችና አስተባባሪዎች የየክፍሉ ቁልፍ ለሚመለከተው አካል ማስረከብ፣ የላቦራቶሪና የፋርማሲ ባለሙያዎች ሊበላሹ የሚችሉ እቃዎችና ኬሚካሎችን፣ መድኃኒቶችን ወደ ሌሎች ተጓዳኝ ስራ ክፍሎች ማዛወር፣ ለአገልግሎት ዝግ በሚሆኑ
በሚሆኑ ክፍሎች የምትሰሩ ባለሙያዎች ከማክሰኞ ጀምሮ አገልግሎት እንደማይኖር ለታካሚዎች፣ ለተገልጋዮች ማስገንዘብና ሌሎች እንዲያውቁ ማድረግ፣ ተገልጋይ ለሚያነሳቸው ጥያቄዎችና አስተያየቶች ባለሙያው በፍጹም ቀናነትና ሰብአዊነት ምላሽ መስጠትና ማስረዳት፣ የታካሚን እንግልት ለማስቀረት ሲባል በየትኛውም ደረጃ ያላችሁ ጤና ተቋማት ከድንገተኛ ውጭ የሆኑ ሪፈራሎችን ማስቀረት፣ ከታካሚው ጋር መወያየት፣ ለከተማው ነዋሪ ከተቻለ በበራሪ ጽሁፍ ካልተቻለ ቀጥተኛ ባልሆኑ መንገዶች አገልግሎት እንደሚቆም ማሳወቅ፣ በተለይ ለጤና ተቋማት የቦርድ አባል ለሆኑ የማህበረሰብ ተጠሪዎች ማሳወቅ፣ ከማንኛውም አካል ጋር ወደ ውጭ ግጭት ሊወስዱ የሚችሉ ሁኔታዎችን ቅድመ ጥንቃቄ እንዲደረግባቸው ማስቀመጥ ማለት የሚያዘናጉና የሰብአዊነት ሸንጋይ ሆነው የሚመጡ እንዲሁም በየትኛውም ደረጃ ኃላፊነት ለሚሰጥ መግለጫ፣ ደብዳቤ እንዲሁም ንግግሮች ጆሮ አለመስጠት። 2 ቀን ቀርቶናል፣ ሀገራችን ድህነቷን አራግፋ በእድገት ጎዳና ላይ ናት ተብሏል፣ ልጆቿ መራብ የለብንም በማለት ጥያቄያቸውን አስቀድመዋል። ማክሰኞ ግንቦት 5 ቀን 2017 ዓ.ም ጥያቄያቸው ካልተመለሰ የስራ ማቆም አድማ ያደርጋሉ። ተመሳሳይ ችግር ውስጥ ያሉት የአንደኛና ሁለተኛ ደረጃ መምህራን፣ ዩኒቨርሲቲ መምህራን፣ የመንግስትና የግል ሰራተኞች፣ ሹፌሮችና የተለያዩ ባለሙያዎች ጥያቄያቸውን ደግፈው አብራቸው እንዲቆሙ ጥሪ እየቀረበ ይገኛል። የአብይ አገዛዝ ከ49 ቢሊዮን ዶላር በላይ አዲስ ቤተ መንግስት እየገነባ በርካታ የሀገሪቱን ሀብት ጦር መሳሪያ እየገዛ እያባከነ ንጹሐን እየጨፈጨፈ በኮሪደር ልማት ከፍተኛ ሀብት እያባከነና ህዝብን ሜዳ ላይ እየጣለ በብልጭልጭ ፕሮጀክቶች ህዝብን እያስራበ ሊቀጥል አይገባም፣ የሐኪሞቹን ጥያቄ ደግፈን ልንቆም ይገባል የሚሉ አስተያየቶች ውስጡን ዜጎች መለዋወጥ የጀመሩ ሲሆን አንዳንዶችም በድፍረት በአደባባይ ጥያቄውን ደግፈው መቆም ጀምረዋል። በኢትዮጵያ ውስጥ ኢመደበኛ ኢኮኖሚ ከጊዜ ወደ ጊዜ እያደገ መምጣቱ አንድ ጥናትም አመላከተ። የከተሞች መደበኛ ያልሆኑ የኢኮኖሚ ገጽታዎችና የአስተዳደር ቅኝት በሚል መርዒ ቃል በተዘጋጀ መድረክም የከተሞች መደበኛ ያልሆነ ኢኮኖሚ ገጽታና ባህሪያት በኢትዮጵያ በሚል ሀሳብ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የልማት ምካነ ጥናት ኮሌጅ አባል ዶክተር ቻላቸው ጌታሁን 58 በመቶ የዓለማችን የሥራ ዕድል የሚፈጠረው መደበኛ ያልሆነ ኢኮኖሚ ነው ብለዋል። ለታዳጊ ሀገሮችም 84 በመቶ የሥራ ዕድል የሚፈጥረው ከዚህ ዘርፍ እንደሆነ በማስረዳትም ሴቶችና ህጻናትም ደግሞ መደበኛም ባልሆነ ኢኮኖሚ ውስጥ ከፍተኛ ቦታ እንዳላቸው የገለጹት ምሁሩ ያገቡ ወይም አግብተው የፈቱ ሰዎች ደግሞ በዚህ ዘርፍ በአብዛኛው ሲሳተፉም ይስተዋላልን ብለዋል። በኢትዮጵያ በከፍተኛ ሁኔታ ከገጠር ወደ ከተማ ለሚፈልሰው የሰው ኃይል የሥራ ዕድል የሚፈጥር ነው ሲሉም የተናገሩትም ዶክተር ቻላቸው የኢትዮጵያ የአገር ውስጥ አጠቃላይ ገቢ 1/3 ከዚህ በላይ የሚሆነው የሚመነጨውም ከዚሁ ዘርፍ መሆኑንም ጠቅሰዋል። እንደ ፈረንጆቹ አቆጣጠር ከ1992 እስከ 2000 ድረስ ያሉ የጥናት ውጤቶች በአማካኝ የሚያመለክቱት ይህንን ሲሆን ዘርፉ ከጊዜ ወደ ጊዜ በኢትዮጵያ እያደገ መምጣቱ በጥናቱ ላይም ተገልጿል። በከፍተኛ ደረጃ የሚታየውን የከተማ ህዝብ ቁጥር እድገትም የሥራ ዕድል መንግስት መሪ የሆነ የኢኮኖሚ መሸከም እንዳልቻለም በዚህም ዜጎችን በቀጥታም ወደ መደበኛ ያልሆነ ኢኮኖሚ ዘርፍም እንዲገቡ እያደረጋቸው መሆኑም ተገልጿል። የከተሞች መደበኛ ያልሆነ ኢኮኖሚ አስተዳደር በኢትዮጵያ በሚል ሐሳብ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የአፍሪካና የኤሲያ ጥናት ማዕከል መምህር ተመራማሪው ዶክተር ጌታውን ፈንታም በበኩላቸው በአገር ደረጃ መደበኛ ያልሆነ ኢኮኖሚ የሚመለከቱ ቀጥተኛ የሆኑ ፖሊሲዎች፣ ስትራቴጂዎች አለመኖራቸውን በጥናቱ ላይም ገልጸዋል። በአሁኑ ሰዓት የአዲስ አበባ ንግድ ቢሮ ከመደበኛ ያልሆነ ወደ መደበኛ ሽግግር ለማድረግ የተንቀሳቀሰ መሆኑን፣ ጉዳዩም ለማስፈጸም የቢሮክራሲ ጉዳይ መብዛት፣ ውስብስብ የታክስም አከፋፈል መኖር፣ ለመነሻ የሚሆን ካፒታል እጦት፣ የህግና መመሪያዎችም ተለዋዋጭነት፣ የብድር አቅርቦት የተገደበ መሆኑም ሊጣል ከሚችል የታክስ ክፍያ አንጻር ያሉ ፍራቻዎችም ለሽግግሩ ችግሮችም ተብለው ሊወሰዱ እንደሚችሉ ዶክተር ጌታውን በጥናታቸው ገልጸዋል። በምሳሌነት 50 በመቶ የአዲስ አበባ እድገት የሚመጣው በፍልሰተኞች መሆኑን የገለጹት ዶክተር ጌታውን 90 በመቶ ፍልሰተኞች የሚቀላቀሉ መደበኛ ያልሆኑ ኢኮኖሚ ዘርፍ ነው ብለውታል። የፍልሰት መቀጠልና መደበኛ ኢኮኖሚውም በበቂ ሁኔታ የሥራ ዕድል መፍጠር አለመቻል ዜጎች አማራጮችን የሚያደርጉት መደበኛ ያልሆነውን የንግድ ዘርፍም ስለሚሆን ማስቀረትም እንደማይቻልም ሐሳባቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል መስረታን አስታኮ ደቂቀ ምኒልክ በሸዋ አማራ ማህበር ድጋፉን ገለጸ። የአማራ ፋኖ ብሔራዊ ኃይል አንድ የፋኖ አደረጃጀት መመስረቱን ተከትሎ ደቂቀ ምኒልክ ዘሸዋ አማራ ማህበር ባወጣው መግለጫ ድጋፉን ሰጥቷል። ታሪክ ራሱን ይደግማል እንዲሉ ለ200 ዓመት ገደማ ኢትዮጵያ ተከፋፍላ በአካባቢዊ መሳፍንት ከምትተዳደርበት ዘመን አላቆ በአንድነት ለማስተዳደር ፈርቀዳጅ የነበረው ገናናው የኢትዮጵያ ንጉሠ ነገሥት አጼ ቴዎድሮስ የቋራ ስጦታ እንደነበር ታሪክ
ታሪካዊ ሀቅ ነው። እናንተም የዚህ ገናና ንጉሥ የመንፈስ ልጆች የሆናችሁ የአማራ ፋኖች ገናናውን ንጉሥ አጼ ቴዎድሮስን በሰጠችን ምድር ተሰባስባችሁ ስለሰራችሁት የአማራ ድርጅት በቋራ ቃል ኪዳን አስራችሁ ያሰማችሁን ዜና እጅግ የተደሰትንበት መሆኑን በቅድሚያ ልንገልጽላችሁ እንወዳለን በማለት የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ ባወጣው በዚሁ የድጋፍ መግለጫ ጠቅሷል። በኢትዮጵያ አንድነትና በሀገር ግንባታ ከፍተኛ አስተዋጽኦ ያበረከተውን አማራውን ህዝባችንን ላለፉት 60ና 70 ዓመታት ገደማ በውስጥና በውጭ የአማራና የኢትዮጵያ ጠላቶች በተነዛ ሐሰት ትርክት ህዝባችን በታሪኩ ካስተናገዳቸው ጥቃቶች እጅግ በባሰ ሁኔታ ላለፉት 50 ዓመታት በተለይ ደግሞ ላለፉት 7 ዓመታት በተጠና መንግስታዊ መዋቅር የተደገፈ የዘር ማጥፋት እየተፈጸመበት ይገኛል ሲል ማህበሩ በዚሁ መግለጫ አስታውሷል። ይህን መንግስታዊ መዋቅር ድጋፍ በአማራ ላይ እየተፈጸመ ያለውን ዘር ማጥፋት አማራው የጾታ፣ የዕድሜ፣ ትምህርት፣ የስራ ልዩነት ሳይገድበው በየአካባቢው በመሰባሰብ በሚችለው አቅም ላለፉት 2 ዓመታት ህልውናውን ለማስጠበቅ ያደረገው የሚያስደንቅ ተጋድሎ በብዙ ተግዳሮቶች ውስጥ በማለፍ በየሰፈሩ የተጀመረውን ራስን ለመከላከል መደራጀት በሁለንተናዊ መልኩ አጎልብታችሁና አሳድጋችሁ ለዛሬው በጠንካራ የቋራ ቃል ኪዳን የታሰረ የአማራ ፋኖ ብሔራዊ ኃይል አፋብኃን ለመመስረት በመብቃታችሁ ደቂቀ ምኒልክ ዘሸዋ አማራ ማህበር አባላት ከፍተኛ ደስታ ይሰማናል ሲል በዚሁ መግለጫ ማህበሩ ጠቅሷል። የደቀ ምኒልክ ዘሸዋ አማራ ማህበር አብዛኛው አባል ከኢትዮጵያ ውጭ የሚኖር በመሆኑ የአማራ ፋኖ ብሔራዊ ኃይል ምስረታውን ባወጀበት መግለጫው ላይ ለዲያስፖራ ያቀረበውን ጥሪ በቀጥታ የሚመለከተን ስለሆነ በጥሪው መሰረት በተለያየ ሀገራት የምንኖር አባላቱ አስፈላጊውን ድጋፍ ለማድረግ ምንም እንኳን በአካል በቋራ ያልተገኘን ቢሆንም በመንፈስ የቋራ ቃል ኪዳን ተካፋዮች መሆናችን በታላቅ ደስታ ልንገልጽላችሁ እንወዳለን በማለት የአማራ ፋኖ ብሔራዊ ኃይል ምስረታን አስታኮ ባወጣው የድጋፍ መግለጫ ጠቅሷል። አማራ በልጆቹ የጀግነት ተጋድሎ ህልውናውን ያስከብራል በማለት የአማራ ፋኖ ብሔራዊ ኃይል ምስረታን አስታኮ ደቂቀ ምኒልክ ዘሸዋ አማራ ማህበር ባወጣው በዚሁ መግለጫ ጠቅሷል። የእናቶች ቀንን አስታኮ የፋኖ መሪዎች የተለያዩ አስተያየት ሰጡ። የፖለቲካና ህሊና እስረኛዋ መስከረም አበራ ጭምር ታወሰች። የዓለም አቀፉ የእናቶች ቀንን አስታኮ የፋኖ መሪዎች የተለያየ አስተያየት የሰጡ ሲሆን በእስር ላይ የምትገኘው የህሊናና የፖለቲካ እስረኛ ጸሐፊና መምህርት መስከረም አበራ ህፃን ልጆቿን ጥላ በእስር እየከፈለች ያለውን ዋጋ የሚያስታውስና በአማራ እናቶች ላይ እየተፈጸመ ያለውን ጭፍጨፋ የሚያስብ አስተያየታቸውን ሰጥተዋል። በአማራ ፋኖ ብሔራዊ ኃይል በአማራ ፋኖ በጎጃም ከፍተኛ አመራር የሆነው የአደረጃጀት ጉዳይ ኃላፊና የቀድሞ የአማራ ተማሪዎች ፕሬዝዳንት ፋኖ እሸቱ ጌትነት በላይ ለሌለ እናትነት በማለት የእናቶች ቀንን አስታኮ መስከረም አበራን በማሰብ እፈዋል። ተፈጥሮ እንደ ማንኛውም ፍጥረቱ ለሰው ልጆችም ልንሰብራቸው የማንችላቸው አጥሮች፣ ልንሻገራቸው የማንችላቸው ገድሎች አዘጋጅታለች። እንቀይራቸው፣ እንለውጣቸው አሊያም ችለን ወደኛ እናምጣቸው ዘንድ የማይቻሉን በእኛና በእነሱ መካከል ተፈጥሮ የሆኑ መስመሮች አሉ። በቃ እነዚያ ከኛ ክህሎትና መጠበብ በላይ እንደሆኑ አምነን የምንቀበላቸው የተፈጥሮ ህጎች ናቸው። አንሄድባቸውም፣ አይመጡብንም። ልክ እንደ ህይወት ህያውነትና ሙትነት፣ እንደ ጾታ ሴትነትና ወንድነት፣ እንደ ስነ ፍጥረት ሰውነትና እንስሳነት፣ እንደ ዕለታት መምሸትና መንጋት ማለት ነው። መሲ እንደዚህ ያሉትን ነው። ሴትነት የተባለ ተፈጥሯዊ ህግ ሳይገድባት ሰብራ ወጥታ ለጊዜው መዘርዘሩ ረብ ስለሌለው ያንን ሁሉ ታምር የሰራችው ማለት ለትግሉ ያደረገችውን አስተዋጽኦና እየከፈለች ያለችውን መስዋዕትነት አስቦ ጽፈዋል። ሌሎችን እንተውና እኛ የአራስነት ደማችን ሳይደርቅ በተገላገልን 6 ወር ውስጥ ጡታችን እያፈሰሰ ከእንቦቆቅላ ልጆቻችን ተለይተን መሰንበት ይቻለን ነበር በማለት የጠየቀው ፋኖ እሸቱ ጌትነት ሌላው የተፈጥሮ ህግ ይቅርና ለሴትነታችን የሚሆን አንድ እንኳን ቅያሪ ልብስ ሳይኖረን ወራትም በግዳጅ ቀጠና መቀመጥ እንችላለን። ለመሲ እነዚህ ነገሮች ምንም ነበሩ በማለት መስከረም አበራ ይህን ንቃተ ህሊና በመፍጠር ትውልዱ ዘወትራዊ ግብሩ ካደረገውና ተፈጥሮ ከወደቀው የሰነፍና የለቅሶ ፖለቲካ ባህሉ አውጥተሽ ከዚህ ዘመን ጋር ስላወዳጀሽው በታሪክ ፊት ከፍ አድርጎሽ ይኖራል። እናትነት ለአማራነት አስራት አድርገሽ የሰጠሽው መሲ እንኳን ለእናቶች ቀን አደረሰች በማለት በአማራ ፋኖ ብሔራዊ ኃይል መስራች የሆነው የአማራ ፋኖ በጎጃም ያደረጃጀት ጉዳይ ኃላፊ ፋኖ እሸቱ ጌትነት አስተያየቱን አስፍረዋል። ሌላው የአማራ ፋኖ ብሔራዊ ኃይል ከፋኖ እሸቱ በተጨማሪ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ፀሐዩ በበኩሉ የአማራ እናት በጨፍጫፊው አብይ አህመድ ልጆቿና ቤተሰቦቿ እያለቁ ነው። ሌሎች ኢትዮጵያ እናቶች ልጆቻቸው በግዳጅ እየታፈሱ ወደ ወራሪው ተቋም እየገቡ በፋኖ እያለቁ ነው። ዛሬ ላይ የኢትዮጵያ እናቶች ለቅሶ ላይ ናቸው። የኢትዮጵያ እናቶች የመረረ ለቅሶ ላይ ባሉበት በዚህ ጊዜ ከእናቶች ቀን የእናቶች የለቅሶ ቀን ወደሚል መቀየር አለበት። ጨፍጫፊን በማጥፋት የእናቶችን እንባናብስ፣ ድል ለጀግናው ፋኖ በማለት የእናቶች ቀን የእናቶች እንባ ሲታበስ መሆኑን ባሰፈረው አስተያየት ጠቁመዋል። ከፋኖ መሪዎቹ በተጨማሪ ሌሎችም በእስር ላይ ያሉ በአገዛዙ በግፍ እየተንገላቱና እየተጨፈጨፉ ላሉ እናቶች የሚያስቡ አስተያየት የሚሰጡትን ያህል ብዙዎቹ ወላጆቻቸውን በማመስገን በማህበራዊ ሚዲያ
ሚዲያ ውሏቸውን ሲያጋሩ አስተውለናል። ከአሜሪካውያን ግብር ከፋይ ተወጣቶ በኢኮኖሚ ለተጎዱ ዛምቢያውያን የተላከ መድኃኒትና የመድኃኒት ቁሶች በዛምቢያ ባለስልጣናትም ተመዝብረዋል ያሉ አሜሪካዊ ዲፕሎማትም ተቃውሟቸውን በለቅሶ ገለጹ። ለዛምቢያ የሚላከውንም $1 ሚሊዮን እንዲቋረጥ ወሰኑ። በዛምቢያ የአሜሪካ አምባሳደር ማይክል ጎንዛሌስ በሳምንቱ ማብቂያ በሰጡት ጋዜጣዊ መግለጫ ከዛሬ 4 ዓመት በፊት ከአሜሪካም ግብር ከፋይ ለዛምቢያ ሕዝብ የተላከ መድኃኒትና ቁሶችም መሰረቃቸውን የሚገልጹ መረጃዎች በመገኘታቸው ለ1 ዓመት ከ1 ወር ለውጥ እንዲመጣ የሚያስችል ለ33 ጊዜያት ተሰብስበው ከዛምቢያ ከፍተኛ ባለስልጣናት ጋር ውይይት ቢያደርጉም ከባለስልጣናቱ በኩል አጥጋቢ ምላሽ ባለማግኘታቸው ለዛምቢያ ይላክ የነበረው ግምቱ $50 ሚሊዮን የአሜሪካን ዶላር የሚያወጣ መድኃኒትና ቁሳቁስ እንዲቋረጥ ከመወሰን ውጪ ሌላ አማራጭ የለኝም ብለዋል። በህይወቴም ልቤን ያቆሰለም ዝርፊያ ተፈጽሟል፣ እንቅልፍም አልባ ሆኛለሁ። በዚህ ጉዳይ ቀደም ሲልም ሆነ ዛሬ ላይ አልቀሻለሁ። ይህ የእኔ ውሳኔ የሚጎዳው በስልጣንና በሀብት ለበለጸጉት ባለስልጣናትም ሳይሆን በገጠር የሚኖሩ ምስኪን ቤተሰቦችም ከወባ በሽታ ጋር የሚታገሉ ጨቅላ ህፃናትን በመሆኑ ልቤ ክፉኛም ተሰብሯል በማለት አምባሳደር ማይክል ተፈጽሟል ባሉትም ዝርፊያ ያደረባቸውን ቁጭትም እንባቸውን እያፈሰሱም ለጋዜጠኞችም ተናግረዋል። በቀድሞ ፕሬዝዳንት ጆ ባይደን አስተዳደር እንደ ፈረንጆቹ አቆጣጠር በ2022 የተሾሙት አምባሳደር ማይክል በዚህ ጋዜጣዊ መግለጫቸው ከአሜሪካ ህዝብ ኃላፊነት እንደመቀበሌ የአሜሪካን ግብር ከፋይ ጥቅምን ማስጠበቅ ይጠበቅብኛል። ይህ የህዝብ ሀብትና ንብረት በተገቢ ቦታ መዋሉን የማረጋገጥ ግዴታም አለብኝም ብለዋል። ጋዜጣዊ መግለጫቸውን እየሰጡ ባለበት ከ29 ደቂቃዎች በኋላ በሲቃና በእንባ የታጠቡት አሜሪካዊ ዲፕሎማት ማይክል በዛምቢያ ውስጥ ከ2021 እስከ 2023 በ2000 ፋርማሲዎች ላይ በተደረገ የመስክ ዳሰሳ 95% ፋርማሲዎች የሚሸጡት የተሰረቀ መድኃኒት እንደነበረ፣ ከዚህ መካከልም 45% ፋርማሲዎች በአሜሪካ የተመረቱ ለዛምቢያ ህዝብ በነጻ የታደሉ መድኃኒቶችን በገንዘብ ይቸበችቡ እንደነበረም ተደርሶበታልም ብለዋል። ይህ በጠራራ ፀሐይ የሚፈጸም ስርቆትን የዛምቢያ መንግስት ጆሮ ዳባ ልበስ ማለቱም አሳዝኖኛል ሲሉም ተናግረዋል። ለዛምቢያ መንግስት ይላክ ከነበረው $50 ሚሊዮን የጤና እርዳታ ላይ ማዕቀብ የጣሉት አሜሪካው ዲፕሎማት ማይክል የዛምቢያ ህዝብ የመድኃኒት እጥረት ሊገጥመው እንደሚችል በማለትም እስከ መጪው የፈረንጆቹ አዲሱ ዓመት እንደማይቋረጥም ገልጸዋል። በአገራቸው ዛምቢያ የመድኃኒትም ስርቆት ቀደም ሲል መካሄዱን ያመኑትና ያረጋገጡት የጤና ሚኒስትሩ ኤሊጃ ሙቻማ ይህ መጥፎ አጋጣሚ ለመቅረፍ መንግስታችን ተግቶ ይሰራል፣ ይህንንም ላረጋግጥ እወዳለሁ በማለት የመንግስታቸውን አቋም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያና ለተቀረው የሶስተኛው ዓለም አገር የእርዳታ እጅ የነበረውን የአሜሪካ ዓለም አቀፍ ተራድኦ ድርጅት በእንግሊዝኛው USAID የአሰራር ዝርክርክነትና ሙስናም ተንሰራፍቶበታል በማለት $20 ቢሊዮን በላይ እርዳታ እንዲቋረጥ መወሰናቸው አይዘነጋም። የተጠበቀው የካድሬዎቹና ቤተሰቦቻቸው ሩጫ ተካሂዷል። አገዛዙ አዲስ ዘመቻ እንዲያደርጉ ለካድሬዎቹ ማምሻውን ዛሬ መመሪያ ሰጥቷል። የእያንዳንዱ ክፍለ ከተማ የማህበራዊ ሚዲያ ሰራዊት በተለያዩ ማህበራዊ ገጾች ላይ ተጽፎ የተሰጣቸውን እንዲያጋሩና ተመሳሳይ አስተያየት እንዲሰጡ መመሪያ የተሰጣቸው ሲሆን ይህም የኢትዮጵያ ሐኪሞችን ንቅናቄ የሚያጥላሉና እነሱን አባራችሁ እኛን ቅጠሩ የሚሉ ጽሁፎች ጭምር የአገዛዙ ባለስልጣናት ጽፈው ውስጡን ለካድሬ በትነዋል። እኔ ሀገሬን ማገልገል ፈልጋለሁ። መንግስት ከስራ የሚቀሩና የስራ ማቆም አድማ እየጠሩ ያሉትን ቅንጦት ያሰከራቸው የጤና ባለሙያዎች ሐሳባቸውን በጸጋ በመቀበል በዛው ቢሸኛቸውና በተለያየ የጤና ሙያ ተምረን ሀገር ማገልገል የምንፈልገውን ቢያስገባን ጥሩ ነው፣ ሀገራችን ማገልገል እንፈልጋለን በማለት የአብይ አገዛዝ ባለስልጣናት ራሳቸው ጽፈው ደሞዝ ለሚከፍሏቸው ካድሬዎችና የማህበራዊ ሚዲያ አጋሮቻቸው ይህንኑ እንዲበትኑ መመሪያ ሰጥተዋል። በዚህ መመሪያ መሰረት ቦሌ ከምሽት ከ4 ሰዓት ተኩል እስከ 5 ሰዓት ተኩል፣ ቂርቆስ ክፍለ ከተማ ከ5 ሰዓት ተኩል እስከ 6 ሰዓት ተኩል፣ አቃቂ ከ6 ሰዓት ተኩል እስከ 7 ሰዓት ተኩል፣ ላፍቶ ከ7 ሰዓት ተኩል እስከ 8 ሰዓት ተኩል እያሉ እስከ ቦሌ እያሉ የተለያዩ ክፍለ ከተሞችን በሰዓት በመከፋፈል ካድሬዎች የተሰጣቸውን ተልዕኮ በመፈጸም ተጽፎ የተሰጣቸውን እንዲበትኑና አቋሙ የህዝብ እንዲመስል የህዝቡ ጥያቄ በማህበራዊ ሚዲያ የዳቦ ጥያቄን ጨምሮ መኖር አልቻልንም በሚል የኢትዮጵያ ጤና ባለሙያዎች ያነሱትን ንቅናቄ ለማኮላሸትና ለማጥፋት
በማጥላላት ዘመቻውን እንዲቀላቀሉ ትዕዛዝ ተሰጥቷቸዋል። ዛሬ ካድሬዎች ፋይዳ የሚለውን ሩጫ በማድረግ ሲጨፍሩ የዋሉ ሲሆን ይህንኑ ሰልፍ ለማስተባበር የውስጥ መመሪያ ተሰጥቶ ካድሬዎችና ቤተሰቦቻቸውን አደራጅተው እንደሚሮጡ ትላንት ከከተማው አስተዳደር የባለስልጣናቱን ውይይት ጭምር ዋቢ በማድረግ መረጃ ማጋራታችን አይዘነጋም። ውይይት መሰረት በማድረግ ዛሬ ይካሄዳል የተባለውን ፋይዳ ሩጫ ተከትሎ መዘገባችን አይዘነጋም። በሩጫው ላይ እንደተለመደው ካድሬዎች በሩጫው ላይ እንደተመለከተው ካድሬዎች በመሮጥ የሚሰጧቸው አስተያየትም ልማቱን እናስቀጥላለን፣ የተሰሩ ስራዎች በጎ ናቸው የሚሉ የተለመደ ቅስቀሳ ለማድረግ ሞክረዋል። የግብጽ መንግስት የሶማሊያ መቃደሾ ከተማም ከንቲባና ካቢኔያቸውን ከተጭበረበረ የጉዞ ሰነድ ጋር በተያያዘ ለአጭር ጊዜያት በቁጥጥር ስር መዋሉም ተሰማ። የመቃደሾ ከንቲባ መሐመድ አህመድ አሚር እና 3 የልዑካን ቡድናቸው ባለፈው አርብም ከመቃደሾ ወደ ሳውዲ አረቢያ ለመጓዝ የግብጹን የካይሮ ዓለም አቀፍ አውሮፕላን ጣቢያን በትራንዚት ወይም ለመሸጋገር ለመጠቀም ባደረጉት ጉዞ ከመነሻቸው የቪዛቸው ትክክለኝነት ያልተረጋገጠው የመቃደሾ ከንቲባ እና ልዑካናቸው ካይሮ አውሮፕላን ጣቢያም ሲደርሱ በተደረገው የደህንነት ፍተሻ የከንቲባም ሆነ የልዑካን አባላቱ ቪዛ እንደሌላቸው የተረዱት የካይሮ ኤርፖርት ኢሚግሬሽን ባለስልጣናት የሶማሊያው ልዑካን ቡድንን በትንሹ ለ6 ሰዓታት በኤርፖርት ውስጥ በቁጥጥር ስር አውሏቸው እንደነበረ በጉዳዩም ጣልቃ የገባው በግብጽ የሶማሊያ ኤምባሲ ባለስልጣን ለካኢብ ቴሌቪዥን አረጋግጧል። እንደ ካኢብ ቲቪ ዘገባ የመቃደሾ ከንቲባ አሚር መቃደሾ ውስጥ ከሚገኝ አንድ ህጋዊ ያልሆነ የጉዞ ወኪል ሐሰተኛ ቪዛ እንዳገኙ በሶማሊያ ውስጥም ሐሰተኛ ቪዛና ሐሰተኛ የውጪ አገር ፓስፖርት ጭምር በስፋትም እየተስፋፋ መምጣቱም ተመልክቷል። የቀደሙ የአገሪቱ ባለስልጣናት የኢሚግሬሽን ኃላፊዎችና የፖሊስ ሹማምንትም ሳይቀር በተቀናጀ የህገወጥ የሰው ማዘዋወር እንቅስቃሴ ውስጥ ተሰማርተው እንደነበረ የገለጸው ዘገባው ምዕራብ አውሮፓዊቷም አየርላንድ ባለፈው ዓመት በወርሃ ህዳር መቀመጫቸውን በሳውዲ አረቢያ ሪያድ ኤምባሲ ያደረጉ አንድ የሶማሊያ ዲፕሎማት በአየርላንድ ደብሊን አውሮፕላን ጣቢያ ላይ በህገወጥ የሰዎች ማዘዋወር ተግባር ላይ ተጠርጥረው በቁጥጥር ስር ላይ እንደነበሩም ዘገባው አውስቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ ማድረግ፣ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።